ልጆችን ሲያስደንስ የሆነ ማይሆን እንደ ህፃናት ማይሆን ንግግር ሲናገር እኔ በጣም ምሸማቀቅበት ነገር ነበር። እንደዚህ ማለት ነው እንደምታዩት ይውቴልን ኖርማል አይደለም። 12 እና 13 ዓመት ታዳጊ ህፃናት ያችሁ ገና አይምሮአቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል። ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ እና ነው እንግዲህ መስከረ ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅ? ሃን የምትባል ልጅ ምን ብላለች መሰለ? ከዚህ ልጅ ፍቅር ይዞኛል እና እሺ ይሄስ ኖርማል ነው? በፍጹም። እሸቱ መለሰ እንግዲህ መልስ ሰጣለሁ ብሎ ጠብቀ ነው መልስ ሰጥቷል። አይ ይቅርታ ያለው እስከ ዛሬ ስለቆየው ብሎ እኮ ቪዲዮ ሰራኩ። እስከ ዛሬ እንደዚህ የሚያረጉትን ሰዎች አለማጋለጤ አለማረጌ ህዝቤን ይቅርታ ጠይቃለሁ። ከዚህ በኋላ አንድ ነገር ታረጉና ለጠልጣችኋለሁ ነው ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። ካናዳ በዚህ በኩል ከሄዳችሁ ትክክለኛ ሰው ላገናኛችሁ ብለህ መጭበርበር እንዳለው ስታቅ አሁን በየቪዲዮዎችህ ምንም የለም እያልክ መጀመሪያ ያልከውን ነገር ለመሸፈን የምትሄድበት በነገራችን ላይ የሚታዘብ ሰው ብዙ አለ። እሺ የተለያየ ቪዲዮዎችን እንግዲህ ሰብስቦ ያስቀምጣቸውን ቪዲዮዎች ያወጣ ቲክቶከሮችን ስለሱ የተናገሩት ነገር ያወጣ መልስ ሰጥቷል። እንግዲህ በጣም ደፋር ሰው ነው፣ ግን በእውነት ይሄን ሳልናገር ማለፍ አልፈልግም። በጣም ደፋር ነው። ላሰበው ነገር ላለመው ነገር ምንም ያደርጋል። he don't care about somebody's life። የዚች ልጅ ህይወታውን ምስቅልቅሉን አውጥቶ እሱ ለራሱ ቪው አሁን በቃ ላይክ ሰው አቴንሽን እኮ ነው። አቴንሽን ወደሱ እንዲመጣ ስለፈለገ ብቻ ነው ይሄን ነገር ያስበው ያደረገው ማለት ነው እንጂ በጣም ብዙ ሴቶች አሉ በቤተክርስቲያን ውስጥ እየሄዱ ዓለማዊ ቦታ ላይ የምናያቸው ማለት ነው። ኢቭን አርቲስቶችም አሉ። እና እሱ ከዚህ በፊት እንግዲህ በዚህ መልኩ ስታዩት ልጆችን ሲያስደንስ የሆነ ማይሆን እንደ ህፃናት ማይሆን ንግግር ሲናገር እኔ በጣም ምሸማቀቅበት ነገር ነበር። እንደዚህ ማለት ነው እንደምታዩት ይውቴልን ኖርማል አይደለም። 12 እና 13 ዓመት ታዳጊ ህፃናት ያችሁ ገና አይምሮአቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል። ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ እና ነው እንግዲህ መስከረ ሴት ነሽ ወንድ ነሽ? ሴት ነኝ። በምን አወቅ? ሃን የምትባል ልጅ ምን ብላለች መሰለ? ከዚህ ልጅ ፍቅር ይዞኛል እና እሺ ይሄስ ኖርማል ነው? በፍጹም። እንደዛ ነው ያለው እሸቱ። አደባባይ ወተን እንደዛ ነው ያለው። ልብስ አድርገን ለብሰነው አሁን እኔ እሷን ትልልቅ የቤተ ክርስቲያን አባቶች ወጥተው ቢናገሯት ችግር የለብኝም። የቤተ ክርስቲያን አባቶች ናቸው፣ ቤታቸው ነው፣ መብት አላቸው። ያንተ ታይትል ራሱ ኮሜዲያን እሸቱ ነው። ኮሜዲ ነህ፣ ዲያቆን አይደለም፣ ቄስ አይደለም፣ የቤተ ክርስቲያን ምንም አይደለም። ኖርማል አይደለም የምትሉት ነገር ከገጠማችሁ ገብቷል። ስህተቱ እሱ ጋር ቤተ ክርስቲያኑ ላይ እሸቱ ምንም አይደለም። የሆነ ገዳም ላይ እንዲሰራ አስተባብረሃል፣ አለቀ። የኔ ውድ ኑሪልኝ፣ ተግባባ። ሌላ ነገር የለውም አባ። እሱን ነው የምነግርህ እኔ። የቤተ ክርስቲያን አባቶች ወጥተው ባልተናገሩበት ጊዜ በዚህ ጉዳይ ላይ ስህተት ነው ለምን ተደረገ እንደዚህ ሆነ ብለው ባላሉ ጊዜ ዳይሬክት ወጥተህ ውቅጥ ማድረጉ ከባድ ነው። አይ ይቅርታ ያለው እስከ ዛሬ ስለቆየው ብሎ እኮ ቪዲዮ ሰራኩ። እስከ ዛሬ እንደዚህ የሚያረጉትን ሰዎች አለማጋለጤ አለማረጌ ህዝቤን ይቅርታ ጠይቃለሁ። ከዚህ በኋላ አንድ ነገር ታረጉና ለጠልጣችኋለሁ ነው ያለው። እንደዛ ነው ያለው እሸቱ። አደባባይ ወተን እንደዛ ነው ልብስ አድርገን ለብሰነው
አሁን እኔ እሷን ትልልቅ የቤተ ክርስቲያን አባቶች ወጥተው ቢናገሯት ችግር የለብኝም። የቤተ ክርስቲያን አባቶች ናቸው፣ ቤታቸው ነው፣ መብት አላቸው። ያንተ ታይትል ራሱ ኮሜዲያን እሸቱ ነው። ኮሜዲ ነህ፣ ዲያቆን አይደለም፣ ቄስ አይደለም፣ የቤተ ክርስቲያን ምንም አይደለም። ገብቷል? ስህተቱ እሱ ጋር ቤተ ክርስቲያኑ ላይ እሸቱ ምንም አይደለም። የሆነ ገዳም ላይ እንዲሰራ አስተባብረሃል። አለቀ። የእኔ ውድ ኑሪልኝ። ተግባባ? ሌላ ነገር የለውም አባ። እሱን ነው የምነግርህ እኔ። የቤተ ክርስቲያን አባቶች ወጥተው ባልተናገሩበት ጊዜ በዚህ ጉዳይ ላይ ስህተት ነው ለምን ተደረገ እንደዚህ ሆነ ብለው ባላሉ ጊዜ ዳይሬክት ወጥተህ ውቅጥ ማድረጉ ከባድ ነው። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላ በነገራችን ላይ በዚች ልጅ ላይ ቪዲዮ ስሰራ አብዛኞቻችሁ ኮማቾች የሌላ ሃይማኖት ናችሁ። ስማችሁ መጥቀስ አልፈልግም። እባካችሁ ሼር ኮፕሊንክ አድርጉልኝና ይሄንን በተሰቀለው በማርያም ይዣችኋለሁ ለሺ አድርሱልኝ እባክህ። እሺ እችን እህታችን አገኛትና እባክህ የሚዲያ አጠቃቀም አስተምራት እባክህ። በወለድከው ልጅ ለምኜካለሁ። እህታችን ውስጥ ቸርች ካለው ይልቅ ሰላም ከሚሰጠው ከቸርች ውጭ ይልቅ ውጭ ወጥቼ በየጨፈረውና በየዝሙቱ ቦታ ያገኟቸው ሰዎች ይበልጡብኛል። ውስጥ ያሉት በጠቅላላ ሌቦች ናቸው ትላለች። አንድ ነገር ልንገርሽ፣ ኦርቶዶክስን አንቺ ንስሐ ለማግኘት ለመዳን ራስሽን ለማዳን እምትሄጅበት እንጂ ሰው ስለገፋሽ እምትወጭበት፣ ሰው ስለገፋሽ እምትገሚበት አይደለም። እድለኛ ሰዎች ለአንገታቸው ማህተብ ይታረዳሉ። እድለኛ ሰዎች ለአንገታቸው ለቤተ ክርስቲያናቸው ይቃጠላሉ። አንቺ በሚዲያ ተናገሩኝ ብለሽ ከኦርቶዶክስ ወጥቼ ዝሙተኛውኛለሁ ብሎ በአደባባይ ማውራት ራሱ ካንቺ የማይጠበቅ ነው። ለምንድን ነው እንደ ጓደኞችሽ የማትሆኚ? እንደ ዩትናስ እያቸው አንድ ቀን በሚዲያ በመጥፎ ነገር ተነስተው ያውቃሉ? ምን ሆነሽ ነው አንቺ? እባክሽ ወይ ማናጀር ቅጠሪ ወይ ራስሽን ፈልገሽ አግኝ። ስለተገፋ ወጥቻለሁ ብሎ ዝሙተኝነትን በአደባባይ መናገር ራሱ በጣም የረከሰና የረከሰ ነው። እውነቴ ነው። እባክህ እሺ እንደው በመወለድከው ልጅ አገኛትናች ልጅ የሚዲያ አጠቃቀም አስተምራት ወይ ማናጀር ቅጠሪ። ተቃጠልን እኮ አቡ። ካናዳ በዚህ በኩል ከሄዳችሁ ትክክለኛ ሰው ላገናኛችሁ ብለህ መጭበርበር እንዳለው ስታቅ አሁን በየቪዲዮዎችህ ምንም የለም እያልክ መጀመሪያ ያልከውን ነገር ለመሸፈን የምትሄድበት። በነገራችን ላይ የሚታዘብ ሰው ብዙ አለ። እሺ ብዙ ከስር ቁጭ ብለው የሚታዘባችሁ ሰው አለ። የኢትዮጵያ ሕዝብ ደግሞ ከያዘ ነው ወንድሜ። እንትን አይደለም። አሁን እኔ ለማንቢ ማገዝ ለምናም ማገዝ አይደለም። ሁለታችሁም እህቶች፣ እሷም እህቴ ነች፣ አንተም ወንድሜ ነህ። ያንተ ጥፋት ግን አብዝቷል፣ አመዝኖብኛል። ነፃ ሆነህ እኔ የሆነ ሰው በቃ ይሄ ሰውዬ እኮ ምናምን ምለው ሰው ቢናገር አይደንቀኝም ነበር። ግን ዩቲዩብን እንዴት ክሬት እንደምታደርገውም ጭምር ስለማቅ ነው። ምን አይነት ሐሳቦችን ምን አይነት ሰዎችን ሄደህ እንደምታናግርም ስለማቅ ነው። ቲሞችህንም ስለማቅ ነው። አንተን ለማግኘት ያለውን ፕሮሰስ ስለማቅ ነው። የምር የተቸገሩ ሰዎች ደጅ ላይ ቆመው የሚያለቅሱትን ሳታናግራቸው ያለፍካቸው ብዙ ሰዎችን ስለማቅ ነው። አንዳንዴ ታገር ሰው ጋር አብራት ተሰደድ የሚባል አባባል አለ። አየህ ቀን የሚጠብቁ ሰዎች አሉ። አንተ የሰራኸውን ነገር አሁን ሰሞኑን ደግሞ ጠብቅ። በቃ እንዴ ይሄስ እየተባለ ሲመጣብህ አየኸው አንድ የሆነ ነገር ላይ ስትፈርድ ነገ አንተ ላይ ይመጣል። እኔ አሁን ይሄንን ሰውራ ነገ አጭበርባሪ ከሆንኩ ደግሞ ፎቶ የተለጥፎ በቃ ይመጣል። ይሄ የኢንዱስትሪው እንትን ነው። የሆነ ነገር ላይ ከተገኘው ምን ሊመጣብኝ እንደሚሆን አውቃለሁ። ገባ? የምር እስካሁን የረዳሃቸው እርዳታ ያገዝካቸው ያሰራቸው ቤተክርስቲያን ምንም አልተከፈለም። እርግጠኛ ነህ? ምንም አልተቻለልህም? አሜሪካ ስትሄድ ያንን ነገር ስታሰባስብ ምንም አላገኘህም? እርግጠኛ ነህ?
ያንን በማስተላለፍ ምንም አላገኘህም። ለነፍስ ዋጋ የሚሆን ብቻ በረከትን ያገኘው ያንንም ይሁን ብለን እኮ ደስ ያለን የመረቅንህ ብዙ ሰዎች አለ። እግዚአብሔር ያንተንም ቤት ያስተካክል። ተግባባን። ትሬኒንጎቹ ለምሳሌ አሁን በኤአይ ትምህርት ለማስተማር መጥተሃል። በጣም ደስ ይላል። ካንተ ባላቅም የኢትዮጵያ ወጣቶች ዲግሪ ይዘው ብዙ የተቸገሩ አሉ። ስንት ተማሪ እስቲ በነፃ አስተምርሃል? ብሩን እንደማግኘት እንዳለ ሆኖ ስራው እንዳለ ሆኖ አቅማቸው ለማይፈቅድ ሰው ስንት ሰው አስተምርሃል ወደ አንተ አምጥተህ የሆነ የምትሰራቸው ቪዲዮ በቀደም ያንተ ሰራተኛ ሲቀር አሳሰበኝ ብለህ የሰራው ቪዲዮ ነበረ። የልብ ታማሚ ያው እንድንተባበረው የሴክሬት ኦፍ አርት። በነገራችን ላይ የሶሻል ሚዲያውን እርዳታ ያበላሸው ምን እንደሆነ ታውቃላችሁ? ድራማውን ከፍ አድርገው የሚመጡ አጨብጫቢዎች የሆነ ጊዜ ትዝ ይላችኋል። የልብ ታማሚ ይዘው ይመጣሉ። ሊሞትብን ነው ባካችሁ ወገን ድረሱልን። የጎረቤቱ ምናምን በሞተር በምናምን ከቦ 100 ሰው ምናምን ይሆንና በቃ ራ ይሄማ ቀብር ነው የምትለው። በቃ ሃይ ያደረጉት። ከዛስ መናገር ማይችለውስ? ከዛስ ቪዲዮ መስራት ማይችለውስ ችግረኛ። ከዛም በኋላ እዛ ጋር በሆይ ሆይታው 7000 8000 ሰው ይገባና የሚፈለገው 2 ሚሊዮን ነው፣ የሚረዳው 6 ሚሊዮን ነው። ቀሪውን ብር የት ነው የሚገባው? ጥል እንዲ አይተናል አይደል? ብዙዎቹን አይተናል። ኮሚሽን እየወሰዱ ከሚረዳ ሰው ላይ ኮሚሽን የሚወስድ ሰው የሰማንበት ጊዜ አለ እኮ። በስማቸው ብር የተላለፈላቸው ሰዎች እኮ አሉ አይደል? ማለት እርዳታ ምንድነው? ግዛ ማለት ለህሊና ነው የምትሰራው። ረዳን አገዝን ስትሉ ጉልበታችሁን ጊዜያችሁን ከሰጣችሁ በኋላ ወይ በይፋ እኮ ተነግሮ ቢጀመር ኦኬ ቢዝነሱ ነው የሚመቸው። ኦኬ እንደዚህ ትሰጠኛለህ፣ እንደዚህ ነው አካሄዴ፣ እንደዚህ ነው። አንዳንድ ጊዜ መብረቁ ደስ ይለኛል። እያዳሜ እንደዚህ ሺህ ብር ትከፍያለሽ፣ እያንዳንዱን ሌባ አወጣልሻለሁ፣ ዝም ብዬ አልሰደብም፣ ጠላት አላፈራም ይላል። ዩ ሲ በቃ ኦብቪየስሊ ያንን ነገር ነው። ሀቡን ደስ ትለኛለች። ቤቢ ሻወሬ ነው እያንዳንዱ እንደዚህ ለማድረግ እንደዚህ ያለብኝ ሰው ነውና ሰፖርት አድርጉኝ። መብቷ ነው። እኔ ጋር ማስታወቂያ ሳሰራሽ እዛ ጋር ስትቀመጭ ከፍለሽ ነው፣ መብቷ ነው። ዲስ ቢዝነስ ያንን አውቀህ ትገባበታለህ። የምናስመስል ሰዎች ነው የረዳን እየመሰልን የምናስመስል ሰዎች ምን እያገኘን እንደሆነ ለምን መናገር ደበረኝ። አሁንም የማወራው ነገር ባምቢ እህቴ፣ ምናልባት ይሄ ቪዲዮ ተቆርጦ የሚደርስሽ ከሆነ አንቺ እጠበኝ ቆሽሻለሁ ብለሽ የሄድሽበት ቦታ ላይ የነጻ ሰው የለም። እሺ የነጻ ሰው እንኳን ቢኖር ፍርዱ በምድር አይደለም። የንጽህናው መገለጫ ዋጋው በሰማይ ነው። ምድር ላይ መልስ በሌለው ነገር አትጨነቂ። እድል የሰጣቸው ሰዎች ባገኙት ቲፎዞና ባገኙት እውቅና አንቺን ሊያሳንሱ ወይም ደግሞ ከመስመር ሊያስወጡሽ አይገባም። አንቺ ጠንካራ ሴት ነሽ። ስተት አለ እንደማንኛውም ስትሳሳቺ ለምን እንዲህ ታረጋለሽ ብሎ መጀመሪያ መምከር ነው የሚቀድመው። እንመክራለን። ተሳሳቱ ትውልዶች ካሉ እንዲህ ለምን ታረጋላችሁ ተብሎ መነገር ይቻላል። የጎላ ስተት ኖሮ አይደለም ካንቺ ባሰ ስተት ይዘን የምንሄድ ብዙ ሰዎች አለን። ብዙ መከራ ውስጥ ያሉ እህቶች አሉ። ሳይፈልጉት እዛ ውስጥ ገብተው ለኑሮ ብለው የሚሰሩትም ጭምር እንዳለ ሁሉ በአንድ ቲቪ እንትን ላይ ኮሜንት ሰንበዲ ጽፎላት ያችን ለመመስ በነገራችን ላይ ሁላችንም እኮ እንዲ የ40 ዓመት እና የ50 ዓመት አሮጊት አንድ ወጣት ልጅ ሹገር ማሚ ሲያጫውት ምን ፈልጎ ነው? ፍቅሯን እንዲ እዛ ጋር የ60 የ70 ዓመት ሹገር ዳዲ ዛ ህይወቷን የምትኖረው ፍቅሩን ፈልጋ ነው? ተመችቷት ነው? እዚህ ስንት ሴተኛ ዳሪ መንገድ ላይ ቆመው ብር የሚጠብቁት ገላቸውን መሸጥ ፈልገው ነው? ስታስተምሩን የሌለ ነገር አታስተምሩን ነው ማለት። ከዛ ነገር ነፃ ሆነን አይደለም።